በአብዛኛው ስንመለከት ወይም ስናይ የኛ ሰው ምንድነው እግዚአብሔር አለ ብሎ ይናገር እንጂ የእግዚአብሔርን ማንነት በተገቢው መንገድ የተረዳው አይመስለኝም። ለምንድነው ብለን ካል እግዚአብሔርን በተገቢው መንገድ መረዳት ከቻለና ከተረዳ ስለ እግዚአብሔር ያለው ምልከታ ለየት ያለ ይሆን ነበር ብዬ አስባለሁ። ዛሬም ከእርሱ ጋራ በካህናቱ ደረጃ ስለ እግዚአብሔር ምስክርነት እንድናነሳ የፈለኩት ህዝባችን ይህንን እግዚአብሔር ሊገባው በሚገባ መንገድ እንዲረዱት ነው። በስማ በለው የተቀመጠ ህዝብ ነው ያለ እንጂ እግዚአብሔር ይሄ ነው ብሎ መጽሐፍ ገልጦ አንብቦ መናገር የሚችል ህዝብ አይደለም ያለን። በአጠቃላይ ስንመለከተው እናንተም የበለጠውኑ ከህዝብ ጋር ባላችሁ ቀረቤታ የንስሐ አባት ሆናችሁ በምትሰሩበት ጊዜ የህዝባችሁን የመጽሐፍ ቅዱስ የእውቀት ደረጃ ታውቁታላችሁ ብዬ አስባለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁኝ። ውድ ተመልካቾቻችን፣ አድማጮቻችን ዛሬ እርሱን ስሙት የሚለው መርሃ ግብራችንን ከመምህር ጽጌ ጋራ የምንቀጥል ይሆናል። በባለፉት መርሃ ግብሮቻችን ላይ ምስክርነትን በተመለከተ ብዙ ነገሮችን አይተናል፣ ዳሰናል። ጠቃሚ ነገሮች እንዳገኛችሁና የበራላችሁ የተገለጠላችሁ እውነት እንዳለ እናምናለን። ዛሬ ካህናቱ ደግሞ ምን ይላሉ የሚለውን ከመምህር ጽጌ ጋር አብረን የምንወያይ የምንነጋገር ይሆናል። በምስክርነት ዙሪያ ላይ ካህናቱ ምንድን ነው የሚሉት የሚለውን ሀሳብ አንስተን ከእሳቸው ጋር የምናወራው ይሆናል። እንግዲህ ያው ሁላችሁም እንደምታውቁት መሪጌታ ጽጌ በተሐድሶ አገልግሎት ለረጅም ዓመታት ያገለግሉና አሁንም እያገለግሉ ያሉ ደግሞ በዚህ የወንጌል አገልግሎት ላይ ብዙ ጉዳት ያስተናገዱ ሰው ናቸው። ዛሬ ደግሞ ከኔ ጋራ ለረጅም ዓመታት አብረንም ስናገለግል ነበር። በዚህ አገልግሎታችን በይበልጥ ባሌ ላይ ለረጅም ጊዜ አብረን ሰርተናል፣ አብረን አገልግለናል። ባገለገልናቸው አገልግሎቶቹ ላይ የካህናት ስልጠናዎችን፣ የሰንበት ትምህርት ቤትን ተማሪዎች ስልጠናና የዲያቆናት ስልጠና እንደኝን ስናደርግ ኖረናል። በዛም የነበረን ጥሩ ጊዜያቶች ነበሩና እንግዲህ ከዓመታት በኋላ ደግሞ ዛሬ ለእናንተ መልእክትን ልናስተላልፍ አብረን ቀርበናል። በዚህ ሁሉ እንግዲህ እግዚአብሔር ይረዳናል። ወደ መምህር መጣና የምንወያይባቸው ወይም የምንነጋገርባቸው በብሉይ ኪዳን ምስክርነት ምን ይመስላል የሚለውን የመጀመሪያ ክፍላችን ይሆናል። ብሉይ ኪዳን ላይ ስለ ምስክርነት ምን አይነት ነገር አለ የሚለውን የምናይ ይሆናል። መሪጌታ እንኳን በደህና ወደዚህ መርሃ ግብር መጡ። ሰላም ነው ወይ? ልዑል እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እንግዲህ አንተም እንኳን ደህና ቆየኸኝ። የዚህ አብይ ርዕስ መሪና አቀናባሪ ሆነህ ካንተ ጋር እንድወያይ ፕሮግራሙ እንዲዘጋጅ ስላደረክ ከልብ አመሰግናለሁ። ክብር ለእግዚአብሔር ይሁን። አሜን። እኔም ዛሬ እንደዚህ ውይይት እንድናደርግ የረዳን እግዚአብሔር ጊዜውን ስለሰጠን እጅግ ደስ ይለኛል። በጣም አከብሮታለሁኝ። ምስክርነት በብሉይ ኪዳን ምን ይመስላል የሚለውን ስናይ አንደኛ እግዚአብሔር ስለ ራሱ የሰጠው ምስክርነት አለ። እንደገና ሰዎች ለእግዚአብሔር የሰጡት ምስክርነት አለ። እግዚአብሔር ደግሞ ለሰዎች የሰጠው ምስክርነት አለ እና ሌላው ደግሞ የምናየው ምንድነው? በሰዎችና በሰዎች መካከል ምስክርነት ሲደረግ እናያለን እና ከቃሉ ትርጓሜ ብንጀምር ሌላውን ያው በረድፉ የምንመጣ ይሆናል። ምስክርነት የቃሉ ትርጉም ምንድን ነው? በእናንተ በካህናቱ እይታ ምን ይመስላል? ምስክርነትንስ እንዴት ነው እናንተ የምትመለከቱት? ይህንን ለማለት የፈለግነው ምንድን ነው? አንደኛ ብሉይ ኪዳን የነገሮች ሁሉ መሰረት ስለሆነ ነው። በሁለተኛ ደረጃ ላይ የእኛ ሰዎች ምስክርነትን የሚመለከቱበት እይታ ትንሽ ለወጥ ያለ ነገር ነው፣ የተዛባ ነው ህዝባችን የሚመለከትበት መልከታ። ግን ዋናው ነጥባችን አዲሱ ኪዳን ላይ ስንገባ
ትክክለኛ በቃ ልናቀርበው የተገባንን ነገር እዛ ላይ ስንደርስ የምንገልጥ ይሆነናል። አሁን ግን እንደ መነሻ መንደርደሪያ አድርገን የብሉይ ኪዳኑን የምስክርነት ጉዳይ እንድንመለከት ነው የፈለኩትና የመጀመሪያው እግዚአብሔር ስለ ራሱ የሰጠውን ምስክርነት ብንመለከት እኔ አልለወጥም ይላል እግዚአብሔር ስለ ራሱ ሲናገር ወይም ስለ ራሱ ሲመሰክር እግዚአብሔር አልለወጥም በሚልክያስ ምዕራፍ 3:6 ላይ ይህን ይናገራል። እርስዎ ምን ይላሉ? እግዚአብሔር ስለ ራሱ በሰጠው ምስክርነት ላይ ምን ይላሉ? እውነት ነው። እግዚአብሔር ብዙ ጊዜ እኔ ብሎ የሚናገራቸው ነገሮች አሉት። እኔ ብሎ ሲናገር በትክክል ከዘላለም እስከ ዘላለም ያለውን እኔነቱን የሚገልጥ ነው እንጂ የተወሰነ ሰዓት ላይ ሐሳቡን የሚቀይር ወይም ደግሞ ነገሮች የሚነዱትና የሚመሩት ነገሮች አስቆጥተውት ወይም ደግሞ ነገሮች አስደስተውት ራሱን እንደ ነገሮቹ የሚያደርግ እግዚአብሔር አይደለም። እግዚአብሔር ነገሮችን ይገዛል። እግዚአብሔር ሐሳቦችን ይገዛል። እግዚአብሔር አሰራርን ያስተካክላል። እግዚአብሔር ነገሮችን ይቀርጻል። እንደ ሐሳቡና እኔ በሚላቸው መርሆች ካልሄዱ የሚቀጡ ሰዎች አሉ። ምድርን ሊያናውጥ ይችላል። ስለዚህ እግዚአብሔር እኔ ሲል ትምክተኝነት አይደለም። አሁን ብዙ ጊዜ የምድር ነገስታት አምባገነንነት ይታይባቸዋል። ዘመን የሚገድባቸው ናቸው። በጊዜ የተነሱ ናቸው። ጊዜያቸው ሲያልቅ ለተተኪ ይለቃሉ። ወደዱም ጠሉም በእርጅና በሞት ስፍራውን ይለቃሉ። በበሽታ ይጠቃሉ። በሌላ ኃይል ይመታሉ። ለሌላ አካል ተገዥና ባሪያ ምርኮኛ ይሆናሉ። ስለዚህ እኔ የሚለው ትምክህታቸው ይሰበራል ማለት ነው። ምን አባባል አለ መሰለህ? እግዚአብሔር አይዋጋም ማንም አያሸንፈውም ይባላል። እግዚአብሔር ሰራዊት መልምሎ አሰልጥኖ አስታጥቆ የሆነ የምግብም የሆነ ሕክምና ምንም አሟልቶ እግዚአብሔር ጦር ሜዳ አይገባም፣ አይዋጋም። ግን ወደ እግዚአብሔር የመጡትን ወደ እርሱ በጠላትነት ወይም ደግሞ ወደ ሕዝቦቹ የመጡትን በሚመታበት ምት ይመታቸዋል። አንድ መልአክ ብቻ ሰይፉን ብልጭ ቢያደርግ የመጡት ሁሉ ይሞታሉ። ሰይፉን ሳይሰነዝር የሰይፉን ብርሃን ብቻ በማየት የሚታወሩ አሉ። ወደ 80 ምናምን ሺህ የሰናክሬም ሰራዊት በአንድ ቀን ሌሊት ሬሳ ሆኖ ነው ያደሩት። ለታምር እሱ ብቻ ቀረ። እሱ ጻድቅ ሆኖ አይደለም፣ ወይም ደግሞ ርኅራኄ ተደርጎለት አይደለም። ያ ሁሉ ሰራዊት በትእዛዝ የመጣ ነው። መትረፍ ያለበት ሰራዊቱ ሲሆን፣ ነገር ግን ንጉሱ ተረፈ። ንጉሱ በዚያ ሁሉ አጀብ መጥቶ በዚያ ሁሉ ክብር መጥቶ ሰራዊቱ ተመቶበት አንድም በሕይወት ሳይኖር ሲቀር እሱ ብቻውን እርቃኑን በውርደት በቅሌት አገሩ ገባ። ስለዚህ የብቸኝነት ጉዞ ደግሞ ለጥቃት ያጋልጣል፣ ፈሪ ያደርጋል፣ ድፍረትን ያሳጣል፣ ሞራልን ይነጥቃል። ስለዚህ ይሄ ሰናክሬም ከድንጋይና ከሾህ እየወደቀ እየተንቀሸቀሸ ነው ከሀገሩ የገባው። ከዚያ ከጣዖቱ ቤት ገብቶ ሲጸልይ ልጆቹ ሳራሳርና አድራማሌክ ነው እንደዛ ነው መሰለኝ የሚባሉት ሰራዊቱስ አሉት የሕዝቅያስ አምላክ ጨረሰብኝ አላቸው። ታዲያ ሕዝብን ሰራዊት ጨርሰ አንተ እዚህ ልትገዛ ነው ወይ ብለው የገዛ ልጆቹ ናቸው የገደሉት። እንግዲህ እግዚአብሔር አይዋጋም ማንም አያሸንፈውም እውነተኛ ትክክለኛ አባባል ነው። ሌሎችም አባባሎች አሉ። እግዚአብሔር አይሮጥም ማንም አይቀድመውም። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው። ይሄ በመጽሐፍ የተጻፈ ነው። በመጽሐፍ ተጽፎ ያለ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው። ምናልባት የሆነ ቦታ ላይ ይህን ጥቅስ አስቀምጨዋለሁኝ። እግዚአብሔር ማን ነው? ስለ ራሱ እግዚአብሔር ማን ነው? በቃ ራሱን እግዚአብሔር እንዴት ገለጠ በሚለው ነገር ላይ የምናያቸው ነገሮች አሉ። ምናልባት ጥቅሶቹን እያወጣን ለተመልካቾቻችን ለአድማጮቻችን በማስረጃ የተደገፈ ነገር እናቀርብላቸዋለን። እና ፈርዖንን እኮ መክሮታል፣ አስተምሮታል፣ ታግሶታል። ፈርዖን እየታበየ በሄደ ጊዜ ግን ኃይሉን ሊገልጽበት እግዚአብሔር ወሰነ።
ስለዚህ በቀላሉ እንደማይለቃቸው ለሙሴ ማሳወቀው። ወደ 9 መቅሰፍቶች አመጣበት። 10ኛው ሞተ በኩር ነው ትልቁ መቅሰፍት። የመጨረሻው 11ኛው ግን ስጥመት ነው የሆነው። እና ከዚያ ክፍል ላይ አይተህ ከሆነ ምዕራፍ 14 ነው መሰለህ ዘጸአት ላይ እግዚአብሔር የመሪዎቹን ሰራዊት የ12ቱን ነው መሰለኝ ፈረሶቻቸውን አሰራቸው ይላል። ባህር ውስጥ አሰራቸው። አየህ መኮራኩሩን ሰረገላውን አሰረው። አሁን ፈረሱ መዝለል አይችልም። እንግዲህ የፈረስ ጉልበት የፈረስ አቅም ልዩ ነው፣ ጠንካራ ነው። የብዙ ነገር መለኪያ ነው የፈረስ ጉልበት እየተባለ ግን የሚገርምህ በልዩ ጥንቃቄ የተያዙ ልዩ ቅልቦች፣ ልዩ ፈጣኖች እየተባሉ የተያዙ የፈርዖን ፈረሶች ከባህሩ ተከፍሎላቸው ከገቡ በኋላ ግን መንኮራኩሩ ታሰረ። ስለዚህ ወደ ኋላም ወደፊትም መሄድ አልቻለም። አሁን እግዚአብሔር ባህር ታዘዘችው እንጂ ገመድ አምጥቶ ወይም ሰንሰለት አምጥቶ ያሰረው ነገር የለም። የሚታይ ነገር የለም። ብቻ ፈረሱ ተያዘ እና ባህሩ ተመለሰ፣ ከደናቸው። ስለዚህ እስራኤል እየዘመሩ አለፉ። የሚገርመው ባህሩ መከፈሉ በራሱ እግዚአብሔር ራሱን የገለጠበት ድንቅ ታምር ነው። ይሄ ትልቅ ምስክር ነው። ዓለም የሚያውቀው ዓለም ፊልም ሁሉ የሰራበት ታሪክ ነው። ይሄ ታሪክ ዓለም ፊልም ሰርቶ አሕዛብ የሚባሉት እንኳን ሆሊውድ ፊልም የእስራኤል ከግብፅ መውጣትን ቴን ኮማንድመንት በሚል ክፍል 1ና ክፍል 2 ሲሰራ እንዴት አድርጎ ሙሴን እንደገለጠው በትክክል የዘጸአትን ታሪክ በምድረ በዳ የእስራኤል ጉዞ 10ቱ ትእዛዛት እንዴት ለሙሴ እንደተሰጡት ዓለም መጽሐፍ ቅዱስን እንኳን ማንበብ ያቃታቸው ፊልሙ ወደ ዓለም እንዲደርስ የተደረገበት እጅግ ትልቅ አሰራር አለ። እና እግዚአብሔር ማን ነው ከተባለ ዓለም መቀበል ይቀተው እንጂ እግዚአብሔር ማለት ያ ነው፣ ራሱን የገለጠ እግዚአብሔር። እንደው ወደ መጀመሪያ ስንሄድ እኔ እንደው ምን እያሰብኩ ነበረ ይሄንን ሐሳብ ስታመጣ እርሱን ስሙት ወይም ደግሞ እግዚአብሔር ስለ ራሱ የሰጠው ምስክርነት እግዚአብሔር ማን ነው በሚለው ነገር ላይ ስንመለከት ብዙ ጥቅሶችን እያየሁ ነበረ እና እንዲሁም እኔ ቀጥታ እግዚአብሔር እኔ ብሎ የተናገረበት ክፍል ባይሆንም ዘፍጥረት ምዕራፍ 1 ቁጥር 1 ስትመለከት ግን እግዚአብሔርና ዓለም የተያዩበትን ታሪክ ታያለህ። በቃ እግዚአብሔር ማለት ፈጥሮ ለፍጥረቱ የታየ ሰዓትን ጊዜን ያመጣ መምሸትን መንጋትን ክረምትን በጋን ያመጣ መግቦትን ያመጣ እና እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከተባለ በኋላ ከፈጠራቸው ነገሮች ላይ ነው ሌሎችን ፍጥረታት የፈጠረ እንጂ ሌላ አዲስ ፍጥረት ሲፈጥር አታይም። ከምድር ላይ ከባህር ላይ ከተፈጠረው ነገር ላይ ግን ግብርም ግብር ይባላል በቤተክርስቲያን ቋንቋ። ግብርም ግብር ከተሰራው ነገር ላይ ስራ መስራት፣ ለምሳሌ ካፈር ላይ ሸክላ መስራት። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። እነዚህን በባህር የሚሽከረከሩ በክንፍ የሚበሩ የሚርመሰመሱትን የባህር እንስሳትን ብዙ ተባዙ ብሎ ፈጠራቸው። እንደዚህ እያለ በሰማይ ላይ ደግሞ ሌሎችን ፍጥረታት ባለው ነገር ላይ እዚያ ላይ መፍጠርና ማውጣት ማዘዝ። ሰማይ ይሄን ነገር ያድርግ፣ ምድር ይሄን ነገር ታድርግ፣ ውሃ ይሄን ነገር ያምጣ እያለ ከተፈጠረው ነገር ላይ ሌላ ነገር ሲሰራና እግዚአብሔር ራሱን በፍጥረት ሲገልጥ ታየዋለህ። ይሄ ህሊና ላለው ሰው፣ ህሊናውን ላልሳተ ሰው እኔ ማነኝ ከየት መጣሁ እንዴት መጣሁ ብሎ ራሱን በእውነት በታማኝነት ለሚጠይቅ ሰው እግዚአብሔር ከዚህ በላይ ራሱን መግለጥ አያስፈልገው። አዎ መሪጌታ በዚህ ጣልቃ ልግባና በአብዛኛው ስንመለከት ወይም ስናይ የኛ ሰው ምንድነው እግዚአብሔር አለ ብሎ ይናገር እንጂ የእግዚአብሔርን ማንነት በተገቢው መንገድ የተረዳው አይመስለኝም። ለምንድነው ብለን ካል እግዚአብሔርን በተገቢው መንገድ መረዳት ከቻለና ከተረዳ ስለ እግዚአብሔር ያለው ምልከታ ለየት ያለ ይሆን ነበር ብዬ አስባለሁ። ዛሬም ከእርሱ ጋራ በካህናቱ ደረጃ ስለ እግዚአብሔር ምስክርነት እንድናነሳ የፈለኩት ህዝባችን ይህንን እግዚአብሔር ሊገባው በሚገባ መንገድ እንዲረዱት ስለፈለግን ነው። እንዲረዱት ነው። በስማ በለው የተቀመጠ ህዝብ ነው ያለን እንጂ እግዚአብሔር ይሄ ነው ብሎ መጽሐፍ ገልጦ አንብቦ
መናገር የሚችል ህዝብ አይደለም ያለን በአጠቃላይ ስንመለከተው። እናንተም የበለጠውኑ ከህዝብ ጋር ባላችሁ ቀረቤታ የንስሐ አባት ሆናችሁ በምትሰሩበት ጊዜ የህዝባችሁን የመጽሐፍ ቅዱስ የእውቀት ደረጃ ታውቁታላችሁ ብዬ አስባለሁ። ይህም ብቻም አይደለም፣ በሰንበት ትምህርት ቤት ደረጃም ይሁን በጽዋ ማህበራትም ደረጃ ይሁን በሌሎችም ደረጃ ብንሄድ ይሄ እግዚአብሔር በስም ደረጃ እንጂ የሚታወቀው እንደዚህ ከስራው ጭምር የሚታወቅበት ነገር የለም። እና እዚሁ ላይ አንድ ጥቅስ ልጨምርልዎትና ለምሳሌ አብርሃምን ያለው ነገር አለ። እኔ ለአንተ ጋሻ ነኝ ብሎታል። ይሄ አንዱ እግዚአብሔር ስለ ራሱ የተናገረበት የመሰከረበት ነው። እና አብርሃም እግዚአብሔርን የሚያውቀው በጋሻነቱ ነው ማለት ነው። አሁን ጋሻ እንደሆነ ነው። ስለዚህ ያለፈ ነገር ለህዝባችን እንዲደርስም ስለምንፈልግ ነው በእናንተ ውስጥ የተቀመጠውን ያንን እውነት ለህዝባችን እንድንነግር ስለ እግዚአብሔር ህዝባችን እንዲረዳ ስለፈለግኩ ነው ዛሬ ከእርሶ ጋር ይህን ውይይት ለማድረግ የፈለግኩት። እግዚአብሔር በፍጥረት ራሱን ከገለጠ በኋላ ከአዳም ጋር ያደረጋቸው ንግግሮች፣ ውይይቶች፣ ትእዛዞች፣ አሰራሮች ሁሉ አሉ። ከዚያ በኋላ እግዚአብሔር ከኖህ ጋርም ተነጋግሯል። እግዚአብሔር ከኖህ ጋር በልዩ ሁኔታ ተነጋግሯል። ምድር ተበላሸችና በማይገባ አኳኋን ስትሆን እግዚአብሔር ጻድቅ ኖህን ከቤተሰቡ ጋር መርከብ እንዲሰራ አዝዞ ከእንስሳትም የሚበሉትን የማይበሉትን ኖህ እስከሚቆይበት ጊዜ ድረስ ለ120 ቀናት ለምግብ የሚሆኑትን ለምግብ የማይሆኑትን ደግሞ ለዘር ብቻ በኋላ ከመርከብ ሲወጡ ተባስተው ምድርን እንዲሞሏት የምንመለከትበት ክፍል አለ። ያንን ካለፈ በኋላ ግን እግዚአብሔር ከአብርሃም ጋር ደግሞ ልዩ በሆነ ሁኔታ ሲነጋገር እንመለከታለን። ለአንተ ጋሻ ነኝ። አሁን ክፍሉ እዚያ ላይ እኔም በነገራችን ላይ ለአንተ ጋሻ ነኝ ከሚለው ጋር አብሬ ያየሁት ነገር አለ። ምንድን ነው የሚለው? እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገሮች ሁሉ በአንተ ይባረካሉ ይልና ቀጥሎ ከምናገኛቸው ክፍሎች ቁጥር 14 ላይ እኔ ጋሻ ነኝ የሚለውን እናገኘዋለን። ወደፊት አልፎ ሌላ ምዕራፍ ላይ እና እግዚአብሔር ሰው ፈላጊ ነው። የሰው ናፍቆት ያለው አምላክ ነው። አሁን አንተ ቅድም ያነሳልኝ ሐሳብ አለ። ህዝባችን እንደሚገባ እግዚአብሔርን አላወቀም። እውነት ነው። እግዚአብሔር ዝም ብሎ ፈጣሪ ነው። እግዚአብሔር እንዲሁም አስፈሪና ጨካኝ ነው። እግዚአብሔር ቁጡ ነው። በብዙ አማላጅ ይዘነው ነው እንጂ በብዙ ቅዱሳን መላእክት እግዚኦ አቤት እያልነው ነው እንጂ በብዙ ጻድቃን አቤት እያልነው ነው እንጂ እነዚያ ጻድቃን፣ እነዚያ ቅዱሳን መላእክት፣ እነዚያ ደጋግ አባቶች፣ መነኮሳት፣ ገዳማውያን በፊቱ ወድቀው እየየኡኡ ባይሉ እግዚአብሔር ዓለምን ለማጥፋት ብዙ ጊዜ የዛተ ብዙ ጊዜ የወሰነ ነገር ግን ስለ እነርሱ ሲል ምሕረት ያደረገ እንደሆነና በእነሱ ምልጃና ጸሎት የኖሩን እንደሆነና እነሱ ይኑሩልን አሁንም ተብሎ ህዝቡ እነሱን በመዘከር በእነሱ ስም በማለት በማጠጣት እነሱን በማክበር ገድላት ድርሳናት ልክ ይህንን የሚያንጸባርቅ ደግሞ በቤተ ክርስቲያኒቱ አላዋቂ ሰዎች ፈሪሃ እግዚአብሔር በሌላቸው ሰዎች ደግሞ የተጻፉ ገድላትና ድርሳናት አሉላቸው። ይሄ ነው ያንተ የህይወት መንገድ እየተባሉ የተነገራቸው ያ ነው። ስለዚህ እግዚአብሔር ማን ነው ካልከኝ እግዚአብሔር በሶስተኛ ወገን የተቀመጠ አምላክ ነው። ለምሳሌ ሐና ቤተክርስቲያን ተሰርቷል። የልጇ የማርያም ቤተክርስቲያን ተሰርቷል። ከዚያ ቀጥሎ ደግሞ እንግዲህ የሥላሴ ወይም የእግዚአብሔር ቤተክርስቲያን ተሰርቷል። ስለዚህ ኦርቶዶክስ ህዝብ ወደ እግዚአብሔር ቤተክርስቲያን ከመሄድ ይልቅ ወደ ሐና ብሔር ነው የሚቀርበው። ምክንያቱም ሐና ታማልዳለች። ሐና ወልዳ ለኛ ልጇን ሰጠች፣ ልጇ ደግሞ ለኛ መዳኛ ሰጠች ተብሎ ነው ወደ ልጅ ነው ምልጃው የሚሄደው። ሐና ልጇን ትለምናለች ድንግል ማርያምን። አይተ ከሆነ ይሄ መልክ ሐና ገድለ ኢያቄም ሐና ስትመለከት ልጃቸውን የሚማጸኑ ናቸው። በቃ የወለዷትን ልጃቸውን የሚማጸኑ እባክሽን የሚሉ እሷ ደግሞ የእነሱን ጸሎት ይዛ ደግሞ እባክህ ልጄ የምትል ስለዚህ ወላጆች ወደ ልጃቸው ወደ ማርያም፣ ማርያም ደግሞ ወደ ልጇ
እንደዚህ አይነት ነገር ይሄን ደግሞ መጽሐፍ ቅዱስ ያወግዛል፣ ይቃወማል። አሰራሩ የተሳሳተ እንደሆነ እግዚአብሔር እኔ መሐሪና ይቅር ባይ ነኝ ካለ እኔ ብሎ ራሱን ይሄን ያህል ስለራሱ ከመሰከረ ከእግዚአብሔር የተሻለ እውነተኛ ከእግዚአብሔር የላቀ ታማኝ አናገኝም። ስለዚህ ቅዱሳን ያከበሩት ካሉ እንደ ሕጉና እንደ ፈቃዱ ሄደው የከበሩ ናቸው። ስለዚህ እነዚያ ቅዱሳን ደግሞ እኛን ምሰሉ ብለው መንገድ አሳይተውናል። ኢየሱስ ራሱ እኔን ምሰሉ ብሏል። ይሄ ከሆነ እነ ቅዱስ ጳውሎስ ማንን መስለው ነው ኢየሱስን ያከበሩ? እግዚአብሔር ራሱ እኔ ቅዱስ ነኝና በኑሯቸው ቅዱሳን ሁኑ ሲል ምን አይነት ቅድስና እንድንል አዲስ ኪዳን ላይ እኮ ኢየሱስን ልበሱት ተብለናል። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ተብሏል። ስለዚህ ይሄ ነገር ምንን ያሳያል? ቀጥታ ግንኙነታችን በእኛና በእግዚአብሔር መካከል ምንም አይነት ግርዶች ሳይኖር፣ ምንም አይነት ጣልቃ ገብነት ሳይኖር የፈለገ ባሪያዎች የሚላቸው እኔ የአብርሃም አምላክ ነኝ ብሎ የሚመካበት አብርሃም እንኳን ቢሆን አብርሃም በእኛና በእግዚአብሔር መካከል ሊሆን ብቃት የለውም። ማንም ይሁን ጌታችን መድኃኒታችን የወለደሽ ድንግል ማርያም ብዙ ክብር የሚነገርላት ናት። ብዙ ጸጋ አላት የሚባልላት ናት። ከሴቶች ተለይተሽ የተባረክሽ ነሽ የተባለላት ናት። የእግዚአብሔር አብን ልጅ እሷም በቅፎ የታቀፈች እመቤት ናት። ይሄን ያህል ብትሆንም ልጇ ነው እንጂ መዳኛችን እሷ አይደለችም። ስለዚህ ሕዝቡ በተሳሳቱ ሰባኪዎች አቅጣጫ እንዲስት ተደርጓል። እግዚአብሔር ጨካኝና ቁጡ ስለሆነ በፊቱ አልቅሰውና ኡኡ ብለው ምልጃ ምሕረት የሚያመጡ እነዚህ ናቸው። እነዚህን ተማጸን ተብሎ ቅዱሳን መላእክት ናቸው የተሰጡት። ቅዱሳን ጻድቃን ናቸው የተሰጡት። የተሳሳተ ገድል የተጻፈላቸው ጸረ ወንጌል የሆነ ታሪክ ያላቸው ናቸው የተጻፈላቸው። ስለዚህ እግዚአብሔር ብዙ ቅዱሳንን ልናይ እንችላለን በመጽሐፍ ቅዱስ እና አብርሃምን እና ይስሐቅን እናያለን። እግዚአብሔር ከነሱ ጋር ምንድን ነው መሐላው? ለምሳሌ በዘር የምድር ነገሮች ይባረካሉ አለው። እዚህ ላይ አብርሃም የምድር ነገሮች ይባረካሉ በዘር። እውነት አብርሃም በወለዳቸው ልጆች በእነ ይስሐቅ በእነ ያዕቆብ ነው የምድር ነገር ሁሉ የሚባረከው? ዘር ያለው ማንን ነው? ይህንን ጭራውን ተከተለን ዘር 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 የሚለውን ቃል ተከተለን ከመጀመሪያም እኮ የሴቲቱ ዘር አለ። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ አንተም ሰኮናውን ትቀጠቅጣለህ፣ እርሱም ራስህን ይቀጠቅጣል ተብሏል። ስለዚህ ያ ዘር ከዚህ ላይ ደግሞ የአብርሃም ዘር ተብሏል፣ የይስሐቅ ዘር ተብሏል፣ የያዕቆብ ዘር ተብሏል፣ የይሁዳ ዘር ተብሏል፣ የዳዊት ዘር ተብሏል። ማቴዎስ ኢየሱስን የዘር ሐረግ ሲቆጥር የአብርሃም ልጅ የዳዊት ልጅ ነው ያለው። ስለዚህ ይሄ ነገር የአብርሃም ዘር የሚለው የያዕቆብ ልጆች የሚያካትት አይደለም። የሆነ እየተፈለገ ያለ አንድ ሰው አለ፣ የሚመጣ የሚገለጥ አንድ ልዩ መልእክተኛ አለ። ጳውሎስ በመልእክቱ የገለጠው ለብዙዎች እንደሚናገር ለዘሮች አይልም፣ ለአንድ እንደሚናገር ግን ለዘርህ ይላል፣ እርሱም ኢየሱስ ክርስቶስ ነው ብሎታል። ስለዚህ የብሉይ ኪዳን ሊቅም ጳውሎስ ነው። ከጳውሎስ የበለጠ ለእኛ የብሉይ ኪዳን መምህር የለንም። ከጳውሎስ የበለጠም ለእኛ የሐዲስ ኪዳን መምህር የለንም። ሁለቱንም ብሉይ ኪዳንንም ሐዲስ ኪዳንንም በጥንቃቄ ሸምድዶ የያዘ በሕግ ብትጠይቁኝ እያለ የሚመካ የሕግ ሰው ጳውሎስ ነው። በሐዲስ ኪዳንም በኩል ደግሞ ከሌሎቹ አብልጫ ዋጋ ከፈልኩ ተጋደልኩ እያለ የሚናገር ጳውሎስ ነው። ይሄ የትምክህተኝነት ጉዳይ አይደለም። በትክክል ካደረገው ከእውነት እኔ አልዋሽም ጌታ መንፈስ ቅዱስ ምስክሬ ነው እያለ የሚናገራቸው ንግግሮች አሉ። ጳውሎስ ሕይወቱን አደጋ ላይ ለመጣል የትምክህት ንግግር አይናገርም። ያውቀዋል። መንፈስ ቅዱስ በሕይወቱ እየሰራ ያለ እንደሆነ ያውቃል። ለጌታ ክብር እንደሆነ ያውቃል። ጳውሎስ የሚሰራውን ስራ እና ሳይሰሰት እንደሚያገለግል ደግሞ እየተናገረ ነው። ስለዚህ አብራችሁ ከኔ ጋር እንድትጋደሉ በማለት የሚያበረታታቸው አማኞች አሉት እና ይሄ እኔ ጋሻህ ነኝ በፊቴ ተመላለስ ሲል አብርሃም ድክመት እያሳየ ነበረ፣ ይፈራ ነበረ። እንደው ዘር የሚለው ነገር እውነት እንደው እግዚአብሔር እንደው ከሳራ ልጅ ሊሰጠኝ ነው? እንደው እኔስ የሳራ ጉዳይ አበቃ ይመስለኛል፣ እኔም አርጅቻለሁ፣ ግን እንደው እስማኤልን ቢባርክልኝ በቃ እያለ አብርሃም ከሳራ ይልቅ አሁን እርጅናው ተስፋ አስቆርጦት ከእግዚአብሔር ተስፋ ይልቅ የእሱን እርጅናና የሳራን ሽምግልና
ነው ግምት ውስጥ ያስገባ። እግዚአብሔር ብሎኛል፣ እግዚአብሔርን አምነዋለሁ ወደሚል ጽኑ እምነት ሲሄድ አቴው በዚህ ላይ ሲደክም ነው እግዚአብሔር ተገልጦ ጽኑ ምክር መከረው። እንዲሁም ዕብራውያን 6 ላይ ነው ዕብራውያን 6 ላይ ለሁለት በማይለወጥ በጽኑ መሐላ ለአብርሃም ማለ። በራሱ በሌላ በማንም ሊምል ስላልቻለ እግዚአብሔር በራሱ ማለ። በራስ መማል ማለት እኮ እኔን እንደማለት ነው። እኔን በቃ ሰው እኔን ካለ መቼም አንተን ብዬ ባንተ አልምልም። ወይም ደግሞ አባቴ ይሙት ብዬ ብምል ብዙ ጊዜ ሀገራችን መሐላ በጣም አስፈሪ መሐላ አለ። ኧረ አባቴ አፈር ይሁን፣ ወደ አማራ ክልል አባቴ አፈር ይሁን፣ ኧረ እናቴ አፈር ትግባ፣ አባቴ ይሙት በቃ። ኧረ እናትም ስትምል ኧረ የልጄን ስጋ ያስበለኝ፣ ኧረ ከልጄ ይነጥለኝ። እንደዚህ አይነት አሟሟታ መሐላ አለ። እንዲሁም በኋላ ላይ እኔ እንዲሁም ልጅ እያለሁ ከብት ስንጠብቅ የሆነ ልብስ እንደብቃለን፣ በትር እንደብቃለን፣ የሆነ ኳስ እንደብቃለን። ከዚያ በኋላ ኳሱ ጠፋ ተብሎ ሲፈለግ ሙማሉ እንባባላለን። ሙማሉ ስንባባል የምንምል ከየት እንደምናመጣው አይታወቅም። መሐላችን ማለን ይባባላል። ስንምል መሬት ተከፍታ ተዋጠኝ ብለን እንምላለን። መሬት የቆምኩባት መሬት ትግደኝ ብለን እንምላለን። እንደ ጠጉሬ ያጥቁረኝ ብለን እንምላለን። ከጠጉሬ የበዛ አሞራ ይብላኝ ብለን እንምላለን። ይሄ እኮ ከየት መጣ ይሄ መሐላ? እግዚአብሔር እኮ በራሳችሁ አትማሉ። አዎ በሰማይም ቢሆን አትማሉ፣ በምድርም ቢሆን አትማሉ። በቃ ፈጽማችሁ አትማሉ አይደል የሚለው አዲስ ኪዳን ይሄን ተናግሮታል። ግን ይሄንን ያህል እግዚአብሔር ግን አብርሃምን ጽኑ እንደሆነ ሐሳቡ እንደማይለወጥ ሐሳቡ እንዲህ ብዬ ነበረ ተውሁት የማይል እግዚአብሔር እንደሆነ ለማረጋገጥ አብርሃም እንዲያምንለት ደካማው አብርሃም በእግዚአብሔር እንዲደገፍ ስለፈለገ በማንም ከእርሱ የሚበልጥ የሚምልበት ስለሌለው እግዚአብሔር በራሱ ማለ። ስለዚህ እግዚአብሔር ይሄንን ሲናገር ስለራሱ ሲመሰክር ምንድነው? እሱን መተማመኛው እንዲያደርገው ስለፈለገ ነው። እሱ ነው እግዚአብሔር እኮ አንተ እንድትበረታለት ነው ያን ያህል የሚምልልህ። አንተን ላለማጣት ነው። ለአንተ ያለውን ፍቅር፣ ለአንተ ያለውን ስብና አክብሮት በቃ የእጁ ስራ ነህና የኔ ብሎ የሚቀበልህ አንተ ነህ። ስለዚህ እግዚአብሔር አንተን ደጋግመህ ብትወድቅበት እንኳን ደጋግሞ ለማንሳት እጁን የሚዘረጋልህ ነህ እና እግዚአብሔር አብርሃምን እንደዚያ ሲምልለት የአብርሃም ፍቅርና ናፍቆት እግዚአብሔር ለሰው የሚሳሳበት ልብ ስላለው ነው እንጂ አብርሃምን ቢያጣ እግዚአብሔር የሆነ ነገር እንደሚጎድልበት አይደለም። የሚጎድልበት ነገር የለውም። እግዚአብሔር ዓለም ሳይፈጠርም ነበረ፣ ክብሩም አልጎደለበትም። በዝምታ ሲኖር እግዚአብሔር በባህሪው ምስጋናው የሚገለጥለት አምላክ ስለሆነ እግዚአብሔር ምስጋና ሳይጎድልበት ኖሯል። በእኛ ቤተክርስቲያን ግን አንድ የተሳሳተ አባባል አለ። እንደው ይህንንም በዚህ አጋጣሚ ቢያዩት ጥሩ ነው። እግዚአብሔር ዓለምን ልፍጠር ብሎ አሰበ፣ አስቦም አልቀረ፣ ፈጠረ። ይልቁንም ሰውና መላእክትን ፈጠረ። ለምን ቢሉ ክብሩ ምስጋናው በባህሪው እንደቀረ አውቆ የሚሉት ቃል አላቸው። ክብሩ ይሄ ምስጋናው በባህሪው እንደቀረ አውቆ አይህ ለምንድን ነው የኔ ምስጋና በእኔ ተደብቆ የተቀመጠው? ስለዚህ ሌሎች የሚመልከቱት ነው። ልመስገንበት ልክበርበት ብሎ ጉድለት ለማሟላት ክፍተት ለመሸፈን እንደፈጠረን አድርጎ ነው የሚያሳየው። እግዚአብሔር ለጉድለት ሰይጣንን ራሱ ዲያብሎስ ሲወድቅ ፈጠረ ሰብአ ኢየንቴከ፣ ዲያብሎስ በወደቀ ጊዜ በአንተ ፋንታ አዳምን ፈጠረ ብለው የአዳም ምትክ ሆኖ ዲያብሎስ አዳም እንደተፈጠረ አድርገው ሁሉ ይሰብካሉ። ወሶበ ኢያይኮትኮ ለዘፈጠረከ ፈጠረ ሰብአ ኢየንቴከ፣ አንተ ባታመሰግነው የሚያመሰግነውን በአንተ ፋንታ ፈጠረ። ስለዚህ እግዚአብሔር እኛም እንኳን የተፈጠርነው ከዘላለም ያለ ሐሳቡ ሳይሆን የዲያብሎስን ጉድለት ለመሸፈን ክፍተት ለመሙላት ነገር ተበላሽቶበት ያንን ለመጠገን ነው እግዚአብሔር እኛን የፈጠረን ተብሎ እየተነገረ ያለበት ነገር አለ። ይሄ በጣም ነውር ነው። እግዚአብሔር የምስጋና ጉድለት ገጥሞት መላእክትን አልፈጠረም። ክብር ጎድሎት እኛን አልፈጠረም።
እግዚአብሔር ስብሐቲሁ ዘማቢው ራሷ ቤተ ክርስቲያኒቱ ስብሐቲሁ ዘማቢው ምስጋናው ከዚያው ከራሱ ነው። እኛ ብለን የምንጨምርለት ነገር የለም። እኛ ሃሌሉያ ብለን ምድር ሁሉ ጮኻለት በእግዚአብሔር ነጥብ አንድ ምናምን የሚጨመርለት ነገር የለም። ስብሐቲሁ ዘማቢው ምስጋናው ከራሱ ከዚያው ነው ያለው። ወውዳሴው እምዚአሁ ልዕልናው ከፍታው ክብሩ እዚያው ከራሱ ውስጥ ነው ያለው። አሐዚ ዓለም ለሊሁ ዓለምን በእጁ በመዳፉ የያዘ ነው። አየህ እንደዚህ እግዚአብሔር እንደዚህም እየገለጸች ግን ክብሩ የራሱ በባህሪው ያለ ፍጥረት ዘምሮ የማይጨምርለት ዝም ብሎ የማይቀንስበት አምላክ እንደሆነ በሌላ በኩል እየተናገረች ከዚህ ላይ ግን ክብሩ በባህሪው እንደቀረ አውቁ መላእክትና ሰውን ስሙን እንዲቀድሱ ክብሩን እንዲወርሱ ፈጠራቸው ብላ እዚህ ላይ ትናገራለች። እንደገና ስለ ሰው ስትናገር ደግሞ ዲያብሎስ ለምስጋና ተፈጥሮ አላመሰግንም ብሎ ቢል በእርሱ ፋንታ አዳምን ልፍጠር ብሎ አዳምን እንደፈጠረ እንጂ እግዚአብሔር ከዘላለም እቅድ እንዳልነበረው ዲያብሎስ ባይወድቅ እኛ እንደማንፈጠር አየህ እይታው በጣም የተሳሳተ የወረደ። ስለዚህ ዲያብሎስ ስለወደቀ ነው ሰው የተፈጠረው እንጂ ሰው እግዚአብሔር ሰውን በመልኩ እንደምሳሌ መፍጠር አልፈለገም ነበር ማለት ነው። እቅዱም አልነበረም ማለት ነው። በጊዜ የመጣ ከዲያብሎስ ውድቀት በኋላ የተከሰተ ክፍተትን ለመሙላት የተደረገ እርምጃ ነው። እንደው መርጌታ በዚሁ መካከል ላይ አሁን ይሄ እግዚአብሔር ስለራሱ የሰጠውን ምስክርነት እያነበቡት እያዩት ምንድነው ግን ሊሉ የሚችሉት? በካህናቱ ደረጃ ይሄን አይነት መረዳት አለ ወይ? እኔ እግዚአብሔር አልለወጥም ካለ በቃ ብቸኛና ብቸኛ እሱ እንደሆነ ለአብርሃም ጋሻ ነኝ ብሎ ካለው እግዚአብሔር ብቻ ጋሻ እንደሆነ ይሄን እየተረዱ አሁን ለምሳሌ ያልጠቀስኩትም እንጂ እኔ አምላክ ነኝ እንጂ ሰው አይደለሁም ብሎ ጌታ በሆሴዕ 11:9 ላይ የተናገረው ነገር አለ። ይሄ ራሱ አምላክነቱን ነው እየተናገረ ያለው፣ ጌትነቱን ኃያልነቱን ነው እየነገረን ያለው። በኤርምያስ 30 ምዕራፍ 30 ቁጥር 11 ላይ አድን ዘንድ እኔ ካንተ ጋር ነኝ አለ። ለማዳን መጥቶ ካንተ ጋር ነኝ አትፍራ እያለው ነው እየተናገረ ያለው። ይህንን ነገር እያወቁ እየተረዱት ነው ወይስ ሳይረዱት ቀርተው ነው ወይስ እንዴት ሆኖ ነው ይህ ህዝብ ስቶ ወደ ሌላ አቅጣጫ እስኪሄድ ድረስ እነሱ ዝምታውን የመረጡት? ወይስ ይህንን መጽሐፍ ቅዱስ አያነቡትም ወይ እነዚህ ሰዎች? መጽሐፍ ቅዱስ ለማንበብ ተነሳሽነቱ ፍላጎቱ የላቸውም። አሁን አንዳንድ ካህናት አማኞች ምእመናኑ ከፕሮቴስታንት ጋራም ምናልባት በሰንበት ትምህርት ቤትም በነበራቸው ቆይታ መጽሐፍ ቅዱስ እንዲያነቡ እየተበረታቱ ስለነበረ አሁን መጽሐፍ ቅዱስ ሰንበት ተማሪዎቹ አብዛኞቹ ከድሮ የነበሩት ወደ ትዳር እየገቡ ከሰንበት ትምህርት ቤት መሄድ ያቋርጣሉ። ለትዳራቸው ለቤታቸው ሄደ ስራ ሲይዙ በስራ ምክንያት የሚያቋርጡ አሉ። በቤት ጉዳይ ተጠምደው ይቀራሉ። አሁንማ ትዳር ያሱኝ እንግዲህ ሰንበት ትምህርት ቤት መምጣት አልችልም፣ እንዲሁ ከቻልኩ ማታ ጉባኤ ላይ ብገኝ ጥሩ ነው እና እሑድ ለማስቀደስ ብቻ የሚሉ ምዕመናን ናቸው በብዛት ያሉት። በዚህ ላይ ካህናቱ ለህይወታቸው ቸልተኞች ናቸው። እውነቴን ነው የምልህ። በቃ ሲሞቱ ወደ ሌላ ዓለም የሚሄዱበት ሀገር ያላቸው ነው የሚመስላቸው እንጂ በልዑል ፊት በፍርድ ዙፋን የሚቆሙ እንደሆኑ አድርገው የማሰብ ፈሪሃ እግዚአብሔር የላቸውም። የዘላለም ፍርድ የዘላለም ገሃነም እንዳለ አይሰማቸውም። በጣም አዘኞች ናቸው እና ለህይወታቸው የሚሰጡት ዋጋ ዜሮ ነው። በጣም ደካማ ነው እና መጽሐፍ ቅዱስን ምእመናኑ እያነበቡ አባቴ ይሄ ነገር ምንድን ነው ብለው ሲሏቸው እንኳን አይ ወለተ ማርያም ይሄን መጽሐፍ ቅዱስን ማንበብ ከጀመርሽ ያንቺ ጉዳይ ከመቤት የራቀ ማለት ነው። እመቤቴን የሚያስጠላሽ ይሄ መጽሐፍ ነው። ቅዱሳንን የሚያስክድሽ ይሄ መጽሐፍ ነው። ተጠንቀቂ ልጄ ይቅርብሽ ብለው ድርሳነ ሚካኤል ደግሞ ቤቱን ጸበል ረጭተው እሷንም ረጭተው ጻ መንፈስ ርኩስ ምናምን ብለው ከዚያ በኋላ በቃ የተቀደሰ ቤት እንደሆነ አድርገውና ማስጠንቀቂያ ሰጥተው ነው የሚሄዱት እንጂ እንኳንም ይሄን መጽሐፍ ከቤትሽ አገኘሁት ልጄ ይሄ መጽሐፍማ አንደኛ ብሉይ ኪዳን ለእስራኤል የተሰጠ
እስራኤል እግዚአብሔር ስትመራበት እኔ እያለ ሲያነጋግርበት የነበረ ነቢያትን እየላከ እኔ እግዚአብሔር እያለ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ በነቢያት ሲያናግርበት የነበረ ብሉይ ኪዳን መጽሐፍ ብዙ የምንማርበት ስለ እግዚአብሔር ሕልውና ብዙ የምንረዳበት ከዚያ ስለ ክርስቶስ ትንቢት እንዴት እየተነገረ ነበረ አበው እንዴት እየተጠበቁ ቆዩ ዘር እንዴት እየተላለፈ መጣ ከዚያ ተስፋው እየቀረበ ሲሄድ ክርስቶስ እንዴት ተገለጠ ሐዲሱ ኪዳን ደግሞ ይህንን ያሳየናል ስለዚህ ብሉይ ኪዳንና ሐዲስ ኪዳን አንደኛ ክርስቶስ ይመጣል እያለ የቆየ መጽሐፍ ነው ብሉይ ኪዳን አሁን ደግሞ ሐዲስ ኪዳን ክርስቶስ መጣ ብሎ ብሉይ ኪዳንን አስቀርቶ ሐዲሱ ኪዳን ስፍራውን የተካ መጽሐፍ ነው ስለዚህ ይሄ የህይወታችን የመዳኛችን ማሳያ ነው መንገድ ነው ብለው ማሳየት አቅም የላቸውም እሺ ቅዳሴያቶቹ ስለ ቅዳሴያቶቹ ስንመለከት ደግሞ በጣም እንግዲህ እንደምናነበውም ስንሰማ ስለ እግዚአብሔር ራሱን እግዚአብሔርን የሚናገርበት ቦታዎች አሉ የበለጠ እርሶ ያውቁታልና ቅዳሴያቱ ላይ እግዚአብሔር የሚነሳበት እግዚአብሔር እንዲህ ነው እግዚአብሔር እንደዛ ነው እንደዚህ ነው ተብሎ የሚባልባቸው ነገሮች አሉ እነኚህንስ ነገሮች እንደው እዛ ጋር የመረዳት እንትኑ የላቸውም ግዕዙን አይገባቸውም ወይስ እንዴት ነው አሁን ግዕዙ አይገባቸውም እንዳትል ልክ ነው የተወሰኑ ካህናት ጥርት ባለ ሁኔታ ግዕዙ ላይገባቸው ይችላል ነገር ግን የሚገባቸው ደግሞ አሉ ግዕዙን ብቻ ቢያነቡ የሚረዱት አሉ መርጌቶቹ ያውቁታል እሺ ግዕዝ የማያውቁ ቀሳውስት ዲያቆናት ቢኖሩ እንኳን አሁን በግዕዝና በአማርኛ ቅዳሴ ታትሟል ግዕዙን ስለማያውቁት ነው እንዳትል ይሄው አማርኛ አሁን ህዝቡ ሁሉ ቅዳሴውን በአማርኛ እየሰማው ነው አዲስ አበባን ብትመለከት በተለይ ትልልቅ ከተሞችን ሁሉ ብትመለከት ቅዳሴው ከግዕዝ ወደ አማርኛ ተቀይሯል እና ቅዳሴውን የተመለከትክ እንደሆነ ስለ እግዚአብሔር ክብር ይናገራል አንድነቱን ሶስትነቱን ይናገራል የጌታን ማዳን ይናገራል የሐዋርያትን አገልግሎት ይናገራል የተሳሳቱ ሰዎችን የስተትን የኑፋቄን ትምህርት ያጋልጣል ግን የሚገርመው ራሱ ይህንን እያስተማረ ራሱ መጽሐፍ ቅዳሴው የኑፋቄ መጽሐፍ ነው ደግሞ እዚያው ላይ ራሱ ቅዳሴውን እገሌ ደረሰው የተባለው ያ ድርሰት ላይ ለምሳሌ ቅዳሴ አትናቴዎስን ስትመለከት አትናቴዎስ ማለት በጣም ትልቅ አባት ነው ግን በአትናቴዎስ ስም ይሰየም እንጂ ይሄ ቅዳሴ እውነት የአትናቴዎስ ነው ወይ ያ ታላቅ አባት ያ የሐዋርያት ተከታይ ያ መጽሐፍ ቅዱስን አበጥሮ አንጠርጥሮ ያወቀ ሐዲሳትን ብሉያትን እንደ እንጀራ የበላ ቤተክርስቲያን ከኑፋቄ የተከላከለ ቤተክርስቲያን ለቀጣይ ትውልድ ያለ እንከን ያሻገረ 66 መጻሕፍትን አባስቶ ኮፒ አድርጎ ለምእመናን መጠቀሚያ ለሊቃነ ጳጳሳት ሁሉ አገልግሎት መስጫ እንዲውል ያደረገ ይሄ ታላቅ አባት ሆነን ያን የበከተ ቅዳሴ ይደርሳል ወይ ብለን እኛ ጥያቄ እንጠይቃለን ምክንያቱም አትናቴዎስን በሌላ ማንነቱ ስታውቀው እንከን የለሽ ምርጥ ሐዋርያ ነው ዳግማዊ ጳውሎስ የሶስተኛው መቶ ክፍለ ዘመን ጳውሎስ የምትለው ሐዋርያ ነው አትናቴዎስ ማለት ጸሎት ሃይማኖትን የአቋም መግለጫን በጣም በሚገርም ሁኔታ ያወጣና ለቤተ ክርስቲያን መመሪያ የሰጠ ታላቅ አባት ነው የአትናቴዎስ ቅዳሴ ላይ ስትሄድ ሰንበት ሆይ ለምኝልን አማልጅን ሰንበት እንደ አብ በሁሉ ቦታ የምትገኝ ነሽ እንደ ወልድ የሰለጠንሽ ነሽ እንደ መንፈስ ቅዱስ ደግሞ የሰፈፍሽና በቃ ለዘላለም በሕይወት የምትኖሪ ነሽ ኦዛቲ ዕለት ህሉት ከመአብ ወክብርት ከመመንፈስ ቅዱስ ወክብርት ከመወልድ ወረቢት ከመመንፈስ ቅዱስ እያለ እንደ አብ እንደ ወልድ እንደ መንፈስ ቅዱስ እንደዚህ ናት እያለ ዝርዝር ነገር ይናገራል ስለዚህ እንዴ አትናቴዎስ ከአብ ከወልድ ከመንፈስ ቅዱስ ምስጋና ወጥቶ እሁድን ጭራሽ አማልጅን ከዚያው ከቅዳሴው ላይ ደግሞ ወልድ ሆይ እንደታመመ ሰው ሆነህ ጩህ ወልድ ሆይ ተመልከት እንግዲህ አሁን አትናቴዎስ ኢየሱስ ከሞተ ካረገ በኋላ አራተኛው መቶ ክፍለ ዘመን መጀመሪያ ላይ የተነሳ አባት ነው ሶስተኛው መቶ ክፍለ ዘመን ጨርሶ 24-25 ገደማ አራተኛው መቶ ክፍለ ዘመን መግቢያ ላይ የነበረ ሰው ነው አትናቴዎስ ማለት ጌታችን አድርጎ በክብሩ ተቀምጦ ያለውን ኢየሱስን ልክ
ቅድስት ሆይ ለምኝልን እንደሚሏት ዛሬ ኦርቶዶክሶች፣ አትናቴዎስ ደግሞ የዚያኔው ኦርቶዶክሳዊ አባት ወልድ ሆይ ወደ ማንም አይደለም፣ ወደ ሚካኤልም አይደለም፣ ወደ ምንም አልጮህም። ወልድ ሆይ እንደታመመ ሰው ሆነህ ጩህ። እንግዲህ አሁን ወደ ሆስፒታል አካባቢ ሂደህ ብታዳምጥ ድንገተኛ ብትገባ የማይጮህ የማያቃስት መርዝ ስጡኝ፣ በቀኝ ልሙት፣ ተውኝ ባካችሁ፣ እኔ በቀኝ የማይሰቃይ የለም። እኔ እንግዲህ የሆስፒታል ደንበኛ ነኝ። እግዚአብሔር ይመስገን። አሁን ቅርብ ጊዜ ነው ረፍት ያገኘ ነው። ሆስፒታሉን እንደው መንገዱን የረሳ ነው አሁን ነው እንጂ እኛ የሆስፒታል እኔም ባለቤቴም የሆስፒታል ደንበኞች ነን። እና ድንገተኛ ባለቤቴን ሲያምብኝ ድንገተኛ ነው ቶሎ ይዣት የምገባ፣ ወዲያው ትንሽ ማስታገሻ የሆነ ነገር እንዲያደርጉልኝ እያልሁኝ ከዚያ በኋላ ነው አልጋ ይዛ ትታከም ተብሎ ጊዜያዊ የ24 ሰዓት ቆይታ ካደረገሽ በኋላ ወደ አልጋ ክፍል የሚታዘዘው። እና ድንገተኛ የገባህ እንደሆነ የሚመጣ የበሽተኛ አይነት፣ የስቃይ አይነት፣ የጩኸት ድምፅ ይዘገንናል። መድን እነሱን አይታ እግዚአብሔር ሆይ እኔ ጤነኛ ነኝ፣ ማረኝ፣ ይቅር በለኝ፣ በዚህ በሽታን ያላማረርህም ትላለች። የሚመጡትን ታያለች። እና አትናቴዎስ ኢየሱስን በዚያ ሁኔታ ነው የገለጠው። እንግዲህ ተመልከት፣ እንደታመመ ሰው ሆነ ጩህ ማለት እንደዚህ አይነት ሰው ሆነ ጩህ። በአብ ፊት እኮ ነው፣ በአብ ፊት እንደዚያ ሆነ ጩህ። አባ አባት ሆይ፣ አምላኬ አምላኬ፣ አባ አባት፣ በእኔ ያመኑትን ስጋዬን የበሉትን ደሜን የጠጡትን ማራቸው፣ ይቅር በላቸው ብለህ ጩህ። ስለዚህ እኛ ቅዱስ ቁርባንን ሰርተን ይሄ የጌታችን የሞቱ የመከራው መታሰቢያ ነው። ይሄንን እስከመጣ ድረስ አድርጉት ብሎናል። ሞቱን እያሰብን ለእኛ መወጋቱን መሰቃየቱን እያሰብን ይህንን ቅዱስ ቁርባን እንወስዳለን። የጌታ እራት የጌታ ስጋና ደም ብለን እንወስዳለን ብለን ቅዱስ ቁርባንን ስንቀበል ኢየሱስ ይህንን ታሳቢ አድርጎ ነው በአባቱ ፊት ምልጃ የቆመው። አትናቴዎስ ይህንን ታሳቢ አድርጎ ነው በስምህ ተሰብስበው ጥምቀትን የውሃ ጥምቀትን ወስደው ቅዱስ ቁርባንን እየወሰዱ ያሉትን እነዚህን ወገኖችን በአባትህ ፊት ሆነህ እንደታመመ ሰው ሆነህ ጩህላቸው ብሎ አትናቴዎስ ተናግሯል። ግን ይሄው አትናቴዎስ ሰንበት ሆይ ለምኝልን ብሎ እንዴት የወረደ እንዴት የረከሰ ምንም እንደው ከዚህ ግባ የማይሉት። በብሉይ ኪዳን እንኳን ሰንበት ቅዳሜ የተከበረች ነበረች። እግዚአብሔርም ራሱ ቀድሷታል፣ ባርኳታል የተባለላት ቅዳሜ ነበረች። ለቅዳሜ እንኳን ይሄ ክብር አልተሰጠም። እሁድ የሚባል የሌለ ሰንበት ተፈጥሮ እንዴት አማልጅን ይባላል? እንዴት አስታርቂን ይባላል? እንዴት እንደ አብ በሁሉ ቦታ የምትገዥ ነሽ፣ በሁሉ ቦታ ያለሽ ነሽ፣ እንደ ወልድ ደግሞ ስልጣን ያለሽ ነሽ፣ እንደ መንፈስ ቅዱስ በዓለም የረበብሽ ነሽ ተብሎ እንዴት ለሰንበት ይደረሳል? ሰንበትን በአብ በወልድ በመንፈስ ቅዱስ ልክ እኩል አድርገን እንዴት ምስጋና እናቀርባለን? ይሄ ከባድ ውንብድና አይደለም ወይ? ስለዚህ አሁን ቅዳሴው ይህን ያህል የወረደ አስተሳሰብ አለው። ደግሞ ቅድም ያልኩህን ያህል ደግሞ የከበረ ነገር አለው። ስለዚህ መመረጥ አለበት። አዎ እንግዲህ መሪጌታ አሁን እግዚአብሔር ስለ ራሱ ምስክርነት ሲሰጥ እነኚህ ሁሉ አጃቢ ነገሮችን ስለማይፈልግ ነው። እኔ ይህንንም ለማስቀረት ይመስለኛል እግዚአብሔር ይህንን ሁሉ ነገር ሊናገር የፈለገው እንጂ እግዚአብሔር ስለ ራሱ መመስከርም አይገባውም ነበረ ብዬ አስባለሁ። እውነት ነው። ምንም ለምን እሱ ሁሉ በሁሉ ነውና ሁሉም ማድረግ የሚችል ነውና መመስከር አያስፈልገውም። አሁን የትኛውም ነገር ይሄ እሱ የመሰከረውን ምስክርነት ለመሸፈን የመጣ ነገር ነው፣ ለመክደን የመጣ ነገር ነው። ይህም በግላጭ የምናየው ነገር ነው እያየን ያለ ነው። እና ያው እግዚአብሔርነቱ አይለወጥም መቼም ቢሆን ማንም እንዲህ ነው እንደዛ ብሎ ሊለው አይችልም። እግዚአብሔር ነው እና የእግዚአብሔር ስለ ራሱ ሲሰጥ ሲናገር ምን ሲል አሁንም እንኳን እኔ እውነት ለመናገር ከሆነ ወደ ምድር ቢመጣና እኔ እግዚአብሔር ነኝ ብሎ ቢል እኔ በዛ አካባቢ ላይ ያለው ሕዝብ ይቀበለዋል ብዬ አላስብም። ለምን እይታቸው ካህናቱ ላይ ስለሆነ እይታው እናንተ ላይ ነው። እንግዲህ እርሶ ያውቃሉ ብዙ ነገርና ስለዚህ እግዚአብሔር መጥቶ እኔ ነኝ ብሎ ቢል እንኳን ሊቀበሉት አይችሉም። ከባድ ነው። እንግዲህ እግዚአብሔር የተባረከ ይሁን። ይሄንን ካየን እግዚአብሔር ለሰው የሰጠው ምስክርነትን ደግሞ ብናይ ደስ ይለኛል። መልካም
ወደዚያ ከመሄዳችን በፊት እንዲያው አንዳንድ ቃላቶች እነዚህ እንደ ማስታወሻ ይዣቸው የነበሩትን ዝም ብዬ ምዕራፍና ቁጥሩን ብቻ ሳላብራራ ምዕራፍና ቁጥሩን ብቻ እግዚአብሔር ማን ነው የሚለውን ስለ ራሱ እኔ ብሎ የተናገራቸውን ቁልፍ ቃላቶች ብቻ እንዲያው አንብቤያቸው ልለፍ። ዘፍጥረት 17:1 ላይ ከአብርሃም ጋር ሲነጋገር እኔ ኤልሻዳይ ነኝ አለው። ይህንን ወገኖቻችን በተለይ ኦርቶዶክሳውያን እግዚአብሔር ማን ነው? ሁሉን ቻይ ነው ሲባል ከየት እስከ የት ነው? ጥግ አለው ወይ? የሆነ ድንበር አለው ወይ? እኔ ሁሉን ቻይ ነኝ ሲል መቼም ለሰው ከሆነ ልክ አለው፣ ለፍጡር ከሆነ ወሰን አለው፣ ገደብ አለው። እግዚአብሔር ግን ገደብ የለውም። ስለዚህ እኔ ኤልሻዳይ ነኝ ካለ እግዚአብሔር በሁሉ ነገር ኃላፊነትን መውሰድ የሚችል ብቸኛ ማን ነው ከተባለ ራሱ ነው። ራሱ እግዚአብሔር ነው። ስለዚህ ዘፍጥረት 17:1 እንደው ምዕመናን ወገኖቻችን ቢያነቡልን እስክሪኑ ላይ ምናልባት ምዕራፍና ቁጥሩም ይቀመጥላቸዋል። ሌላው እግዚአብሔር ዘጸአት 3:14 ላይ ሙሴን እንዲህ አለው፣ እንዲሁ የላከ ማን ነው ቢሉኝ ማን ልበላቸዋል? እንግዲህ እግዚአብሔር ማን ነው የላከ ካሉህ እኔ ያለና የሚኖር ነው፣ ያለና የሚኖር ነኝ፣ ያለና የሚኖር እሱ ላከኝ ብለህ በላቸዋለሁ። አሁን ያለና የሚኖር ማለት ጊዜ አልባ ማለት ነው። ለፍጡር ያለና የሚኖር አይባልም። አሁን ያለ ሊሆን ይችላል፣ የሚኖር ግን አይሰጠውም። የነበረም አይባልም፣ ምክንያቱም መነሻ ያለው ነው። ሰው መካከለኛ ነው፣ መድረሻም ደግሞ አለው። ፍጥረት ገደብ አለው። እግዚአብሔር ግን የነበረ ያለ የሚኖር ከተባለ ጊዜ አልባ ነው። ስለዚህ አምጻኤ ዓለማት፣ ፈጣሪ ዓለማት፣ ዓለማትን የፈጠረ ጊዜያትን የፈጠረ ሁሉን ያመጣ ነው እንጂ እሱ ከጊዜያት በፊት የነበረ ነው። በጊዜ የሚያዝ እግዚአብሔር የለም። ኢየሱስ ብቻ ነው ሥጋ ለብሶ በጊዜ የገባ። ኢየሱስ ጊዜ ተቆጥሮለታል፣ ዘመን ተቆጥሮለታል። የሕፃንነት ጊዜ ተብሏል፣ የጽንሰት ጊዜ ተብሏል፣ የልደት ጊዜ ተብሏል፣ የስደት ጊዜ ተብሏል፣ በናዝሬት አደገ ተብሏል፣ ይህን ያህል ዓመት ሆነው ተብሏል። ከዚያ ተጠመቀ፣ ከዚያ ደግሞ 3 ዓመት ተኩል ያህል አስተማረ ተብሏል። በቃ ከዚያ በኋላ ወደ ነበረበት አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር አንተ በራስህ አክብረኝ ብሎ ከጊዜው ውጭ ገባ። አሁን ደግሞ እንዲያውም ስጋን ይዞት ገባ። የሚገርም ነገር በጊዜ ውስጥ የነበረውን ስጋ በጊዜ ገድቦት የነበረውን ራሱን ቃልን በጊዜ አስገብቶት የነበረውን ራሱን ስጋን ተዋህዶ ቃል ደግሞ ከጊዜ ውጭ አደረገው። ስለዚህ መላእክት በዙፋኑ ከበው ያለህ የነበርህ እያሉ እግዚአብሔር እዚህ ዘጸአት 3:14 ላይ ያለና የሚኖር ያላትን ቃል ለኢየሱስም ታርደሃልና ያለህ የነበርህ እያሉ ምስጋና ያቀርቡለታል። ታርደሃልና እያሉ እኮ ነው ለስጋ። ስለዚህ ስጋ ማን ሆነ ማለት ነው? ቃልን ተዋህዶ ከጊዜ ውጭ ሆነ። የሚገርም ነገር ነው። እና እግዚአብሔር ያለና የሚኖር እኔ ነኝ ብሎ ሲናገር ታየዋለህ። እነዚህን ጥቅሶች ደጋግሞ ዘጸአት 19:2 ላይም አለ፣ ዘሌዋውያን 19:32 ላይ እኔ የሚላቸው ቃላቶች አሉት እግዚአብሔር። ሌላው ዘፍጥረት 35:11 ላይ ሁሉን ቻይ አምላክ ይላል። ያው ኤልሻዳይ ነው። ሁሉን ቻይ አምላክ ማለት የአሕዛብ አማልክት እኮ ራሳቸው ሰዎች በእጃቸው ሰርተዋቸው ለሰዎቹ ነው አምላክ የሆኑት። እኔ አፍራለሁ። እውነት ዛሬ ላይ እንዴት መታደል ነው! እግዚአብሔር እንደው እኔ ለእጀ ስራማ አልገዛም ብዬ የፈለገ ቅዱስም ላድርገው፣ የፈለገ ሜሮንም ልቀበው፣ የፈለገ የሆነ ቀንድ እንትንም ቅባ ቅዱስም ልቀበው፣ የፈለገ እንደው የሆነ ጸሎት አድርጌ የሆነ ነገር በጳጳስ አስባርኬ ይሄ ቅዱስ ነው ብዬ ከመስገድ እግዚአብሔር ነፃ እንዴት ነው እንዳወጣኝ። በቃ እግዚአብሔር ኢሳይያስ 42:1 ላይ ይሄ ክፍል ቢነበብ እንዲህ ይላል። ምዕራፍ 42 ቁጥር 8 ላይ እኔ ነው የሚለው እግዚአብሔር። እኔ ደስ የሚለኝ በቃ እንደ ሌሎች አማልክት ዝም ብሎ ተሰርቶ የተቀመጠ አይደለም። እንደ ዳጎን እንደ ቤል
ዝም ብሎ ተጎልቶ ሰዎች አመቻችተውለት የሆነ እንዳይገላበጥ ተገፍቶ እንዳይወድቅ አደጋ እንዳይደርስበት በየጧቱ በየማታው እያዩ ለማይበለው ነገር ከብት እያረዱ መስዋዕት እያቀረቡ ግን በበነገታው መጥተው ራሳቸው የሚበሉት እንዲህ የሚጃጃሉበት አማልክት ነው ያላቸው። እግዚአብሔር እኮ እንደዚህ አይደለም። እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ይህ ይገርም። አሁን ይህን ቃል እንደተለመደው ብዙ ጊዜ እናነበው ይሆናል። እንዲህ አይነት ቦታ ላይ ግን በተደጋጋሚ መታየት ያለበት ቆም ብለን ማንሰላሰል ያለብን ነገር አየህ፣ አልሰጥም ይህንን ነገር ለሌላ ካለ ለምንድን ነው የምንሰጠው? ለምንድን ነው እኛ ለሌላ የምንበረከከው? እግዚአብሔር ለራሱ ለክብሩ እንደወደደ እንደ ፈቃዱ እኔን ከፈጠረኝ እኔ ለእግዚአብሔር እምገዛ አይምሮ ያለኝ ሰው ከሆንኩ ለምንድን ነው በእጄ ለሰራሁት ነገር የምንበረከከው? ለተቀረጹ ምስሎች ሲል ለአሕዛብ ነው ይሄንን ያለው። በቤተ መቅደስ ላለው ነገር እንኳን ችግር እግዚአብሔር እኮ ታቦት ሰጥቶ ለታቦት ስገዱ አላለም። ጽላት ሰጥቶ እኮ ለጽላት ስገዱ አላለም። እኔ በዚያ አድሬ አነጋግርሃለሁ፣ ይሄ መካከለኛ ነው። አየው፣ የቃል ኪዳኑ ታቦት ብሎ እግዚአብሔር ያንን መካከለኛ ያደረገ። እግዚአብሔርን የፈለገ ሁሉ ወደዚያ ይሄዳል፣ እግዚአብሔር ከዚያ ይመጣና በዚያ ላይ ሆኖ ያነጋግራል። አሮንን ጥሩልኝ፣ ሙሴን ጥሩልኝ ብሎ ተቆጥቶ ሲመጣም ለቅጣት ሲያናግርበት፣ ለእስራኤል በጎ መልእክት ሲያስተላልፍበት በጽላቱ ላይ በታቦቱ ላይ ነው እንጂ በታቦቱ ላይ እንዲሰግዱ ለታቦቱ ዝማሬ እንዲያቀርቡ አልታዘዙም። አንድም ቦታ ላይ ደግሞ እስራኤል አልዘመሩ። ስለዚህ እግዚአብሔር በብሉይ ኪዳን በነቢያቱ የተናገረው ምርር ያለ ንግግር እንዲሁም እስራኤል በተደጋጋሚ የበደሉበት ይመስላል። ከዚህ ላይ የተቆጣ ይመስላል። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። አየው፣ እኔ እግዚአብሔር ነኝ፣ ስሜም እግዚአብሔር ነው እያለ እኮ ነው። ስሜ እግዚአብሔር ነው። ስለዚህ ምስጋናዬን ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ክብር ምንድን ነው? ክብር እኮ አምልኮ ነው። ክብር እኮ ስግደት ነው። ክብር ዝማሬ ነው። ያንተ ብቻ ብለን የምናቀርበው ለከበረ ሰው ይሁን ቅዱስ ለምንለው ሰው ይሁን ወይም ደግሞ ቀርጸን አለዝበን አልፋ ወኦ ወይም ኤልሻዳይ ወይም ቅድስት ማርያም ወይም ቅዱስ ገሌ ወይም ስላሴ ብለን ምስል እኮ ቀርጸን ነው። እንደዚህ አድርገን ነው የምንሰግድ ለታቦቱ። ማን ፈቀደ? ማን አዘዘ? ራሷ ቤተክርስቲያኒቱ የደሰኮረችው ዲስኩር ካልሆነ በስተቀር በብሉይ ኪዳንም በሐዲስ ኪዳንም ይሄን ቀርጻችሁ እንዲያርጋችሁ ለዚህ ስገዱ የሚል ትምህርት የለም። ህዝብ ማደናገሪያ ነው። አልፋ ወኦ ለስሙ ይሰገድ ከተባለ ይሄ መጽሐፍ ቅዱስ ስሙ ተሸክሞታል። የቤታችን ግድግዳ ሁሉ እኮ ኢየሱስ ጌታ ነው፣ እግዚአብሔር ብለን እኮ ጽፈናል። እግዚአብሔር ተዋጊ ነው ብለን ጽፈናል በግድግዳችን። ስለዚህ እኔ ለግድግዳው ልስገድ? እንዲያው ስሙ ተጽፏልና እዚያ ላይ ልስገድ? በየታፔላው ሁሉ የጌታ ስም ተጽፏል። በየማስታወቂያው የጌታ ስም ተጽፏል ነው። ሜሮን መቀባት አለበት ደግሞ ተጨማሪ። እና ቤተክርስቲያኒቱ በጣም በተዋረደ አካሄድ ነው እየሄደች ያለችውና ይሄ ፈጽሞ የተሳሳተ የወደቀ አካሄድ ነው። ቤተክርስቲያኒቱ እግዚአብሔርን እንደ እግዚአብሔርነቱ አላከበረችው፣ እንደ እግዚአብሔርነቱ ክብር አልሰጠችው። እግዚአብሔር ብቻውን እግዚአብሔር ስለሆነ እና እኔ ብሎ ለሚናገረው ለእርሱ እኔነት ክብር ልንሰጥ ይገባል። ራእይ 1:8 ላይ አልፋና ኦሜጋ ፊተኛውና ኋለኛው ጌታ አምላክ እኔ ነኝ ብሎ እግዚአብሔር ሲብል ሲገዘት ኢየሱስ ነው እዚህ ላይ እየተናገረው ታያለ። እዚያው ራእይ 21:6 ላይ እንዲሁ አልፋና ኦሜጋ ብሎ ሲናገር ራእይ 22:13 ላይም ይህንኑ ቃል ሲደግሞ ታያለ። ከዚህ በላይ ደጋግሞ መናገር እኮ አጽንኦተ ነገር ነው። ዋ ካላንድ ሰው ምን ማለት ነው? ብርቱ ማስጠንቀቂያ እየሰጠ ነው። ቀጣይ እርምጃ ወስዳለሁ። ከዚህ በኋላ ቀጣዩ እርምጃ ነው፣ ቅጣት ነው፣ እርምጃ ነው። እግዚአብሔር አብርሃም ካለ እውነት እግዚአብሔር አንድ ጊዜ እንኳን ተጣርቶ አብርሃም ብሎ ቢል አብርሃም የማይሰማ ሆኖ ነው? ነገር አለው።
አብርሃም ካለ እግዚአብሔር ለአብርሃም ብርቱ መልእክት ሊሰጠው ፈልጓል ማለት ነው። ስለዚህ አብርሃም ልብ ብሎ ሊሰማውና ሊያደርገው መወሰን አለበት ማለት ነው። እግዚአብሔር ደጋግሞ ከጠራ እኔ ካለ እኔ አልለወጥም ካለ እኔ ኤልሻዳይ ነኝ አልፋና ኦሜጋ ነኝ ካለ እግዚአብሔር ከዚህ ስም ጋር ነገር አለው። ስለዚህ ሰው ለህይወቱ እንኳን መፍራት አለበት። ለህይወቱ ይህንን ቢተላለፍ ቅጣት እንዳለበት ሞት እንዳለበት ማወቅ አለበት ማለት ነው። ስለዚህ እግዚአብሔር ስለራሱ ይሄን ያህል አጽንኦት ሰጥቶ ተናግሯል። እግዚአብሔር እንግዲህ በሰዎችም ተናግሯል። አሁን ወደ አንተ ርዕስ እንመጣለንና ውድ ተመልካቾቻችን አድማጮቻችን እንግዲህ ስለ እግዚአብሔር እኔ ብሎ ስለ ራሱ የመሰከረበትን ሰፊ ነገር ከመሪጌታ ጋር ባደረግነው ውይይት ላይ ግልጽ ሆኗል እና አሁንም የምንመክራችሁ የምንነግራችሁ ነገር ቢኖር ምንድነው እኔ ብሎ የተናገረውን እግዚአብሔር ለማክበር ራሳችሁ እንድትነሳሱ ነው። ሁለተኛ ነገር ላይ ምንድነው መጽሐፍ ቅዱስን ማንበብ አስፈላጊ ነው። የኛ ህዝብ በአብዛኛው መጽሐፍ ቅዱስን የሚያነብ ህዝብ አይደለም። በአብዛኛው መጽሐፍ ቅዱስን የሚያነብ አይደለም። መጽሐፍ ቅዱስን ከሚያነብ ይልቅ ወስዶ ትራስ ስር ማስቀመጥን ነው የሚመርጠው። ሁለተኛ ነገር የኛ ህዝብ መጽሐፍ ቅዱስን ከማንበብ ይልቅ ልቦለድ ማንበብ ነው የሚቀናው፣ ጋዜጣ ማንበብ ነው የሚቀናው። እኔ እርግጠኛ ሆኜ እነግራለሁ በሚሊዮን የሚቆጠረው ህዝብ አለኝ ብላ የምትል ቤተክርስቲያን እስቲ ምን ያህሉ መጽሐፍ ቅዱስን ያውቃል ተብሎ ቢጠየቅ አሳፋሪ ነው የሚሆነው። አሳፋሪ ነው። ከአንድ ቤተሰብ እንኳን አክራሪ ነን ኦርቶዶክስ ነን እንደዚህ ነን ብሎ የሚለው ቤተሰብ ውስጥ ከ10 ቤተሰብ ውስጥ አንዱ መጽሐፍ ቅዱስን አንብቦ አይገኝም። ድንገት ጥራዝ ነጠቅ የሆኑ ጥቅሶችን ሊያገኝ ይችላል፣ ያን ሊናገር ይችላል። እና ለህዝባችን በጣም አድርገን የምንነግራችሁ ነገር ቢኖር መጽሐፍ ቅዱስን አንቡ፣ ግድ የላችሁም። ይህን መጽሐፍ ቅዱስ ተንተርሳችሁ አትቀመጡ። ይሄ እግዚአብሔር እኔ ነኝ ብሎ ራሱን የመሰከረ ለራሱ የተናገረውን እግዚአብሔር አክብሩት ብለን በዚህን አጋጣሚ እንመክራለን፣ እንናገራለን። ካህናት፣ አባቶች፣ መምህራን፣ በስልጣን ተዋረድ የተቀመጣችሁ በአጠቃላይ ይሄ ለራሱ የመሰከረውን እግዚአብሔር ህዝቡ እንዲያውቅ ግፊት አድርጉ፣ ህዝቡ እንዲያነብ ተናገሩ። ከዚህ ካለበለዚያ የእናንተ በስልጣንነት ቦታ ላይ መቀመጡ ምንም የሚያመጣው ነገር የለም። በሌላ ጊዜ ላይ ስለ አንድ ነገር እናነሳለን ብዬ አስባለሁኝ። እድሉን እግዚአብሔር ቢፈቅዶ ብንገናኝ ማለት ነው። ምንድነው የመሯቸው አሳቷቸው የሚል መጽሐፍ ቅዱስ ቃል አለና መሪዎችን በተመለከተ የምናነሳበት ጊዜ ይኖራል ብዬ አስባለሁኝ። መሪጌታ እስካሁን ስለተነጋገርነው ነገር እርሶም ስለሰጡ ምላሽ አመሰግናለሁኝ። በቀጣይ በሚኖረን ጊዜ ደግሞ የምንገናኝ ይሆናል።